ቤተሰብ ማርክ አመረረ እንዴ? እኔ እኮ ቀልድ መስሎኝ ነበረ፣ ድራማ ነበር የመሰለኝ። ዛሬ እኮ ሁላችንም እንግዲህ ማታ 12 ሰዓት እንዳትቀሩ ብሎ እንግዲህ ሁላችንም ጋብዞናል። እኛም እንግዲህ ከግብዣው አንድ ሰውም እንዳይቀር ሄደን ማየት አለብን ማለት ነው። ያችን የመሰለች ቆንጅዬ ልጅ፣ ያችን የመሰለች ፍልቅልቅ ልጅ፣ እኔ እንጃ እሷን ከተዋት እውነትም የውታጀራ ወንዶች ሁላቸውም ልክስክሶች ናቸው። ለምን ብትሉ ቤዛ ስሟ ቤዛ ነው አይደለም? ቤዛዊት ወላ ቤዛ ብቻ አላውቅም። እና ያችን የመሰለች ቆንጆ ትቶ ዛሬ ደግሞ እንግዲህ ከአዲስ ፍቅረኛው ጋር አበባ ይዘው የሆነ አልጋ ቤት ይሁን ምን ይሁን ብቻ እንግዲህ በአበባ ምናምን ነገር እንደዚህ አስውበውታል ማለት ነው። እና እኔ ግን እነዚህ ዩቱበሮች ግን ምንድን ነው የሚሰሩት? እውነት ሲሰሩ ውሸት ነው እንላለን፣ ውሸት ሲሰሩ እውነት ነው እንላለን። አሁን የማርኬ ደግሞ እንግዲህ ማርክ በጣም ከውታጀራዎች ወንዶች ወይም ከዩቱበሮች ለየት ያለ ነበር የሚሰራ። አሁን በዚህ 3 ወርና በዚህ 2 ወር ደግሞ ምን መንፈስ እንደገባበት ብቻ አላውቅም። ሰላም ቤተሰቦች እንዴት ናችሁን? የዳህነኝ አልሐምዱሊላ። ዛሬ አብርሽን በቲክቶክ እንግዲህ እያለቃቀሰ መጥቷል። የሚያለቃቅሰው ደግሞ ለውሽሚት ነው ማለት ነው። ለውሽሚት ይሁን ለሩታ ይሁን ብቻ እኔ ምንም አልገባኝም። ውሽሚት ደግሞ ያው በውስጥ ህዳ ጽፋለታለች። ምንድነው የሚባል ማለት ነው። አልሙሂም ታግ አድርጋለታለች መሰለኝ። እና እሱም እያለቃቀሰ እየዘፈነ አብርሽ፣ እኛ እኮ እስካሁን እኮ ተው አብርሽ፣ እንደዚህ ያለ ነገር አይጠቅምህም፣ ተው ይቅርብህ፣ ብዙ ተመክረሃል። ዛሬ ካረፈደ በኋላ መተህ ሩታዬን እግሯ ብትወድቅ ሄርሜላን ብታባረራት ምንም ለውጥ የለም። ምንም። እስካሁን የት ነበርህ? እስካሁን የት ነበርህ? እኛ ጥያቄ። ሩታም እኮ ትናንትና ነግርሃለች። እስካሁን የት ነበር? ካረፈደብህ በጣም እኮ ረፍዶብሃለኝ። እና ሰዓቱ ስለረፈደብህ እንደው ዝም ብለህ ከዚያች ከውሽሚት ጋር ሄደ ሩታን ተዋት፣ አታናዳት። ሩታ ለራሷ ነው። አረ እንደሆነ የገርመኝ የማርኬ ነገር ነው። የማርክ ነገር ወላይ በጣም ገርሞኛል። እንደው ያችን የመሰለች ቆንጅዬ፣ ያችን የመሰለች ፍልቅልቅ ደግሞ በጣም ቆንጅያት ነችኝቱ። በጣም ብዙም ደስ አላለችኝም። እንግዲህ እኔ ደስ አላለችኝ። ያው እኔ ምንም ነገር ለውጥ ማመጣው ነገር የለኝም። ግን ቢሆንም ዩቱበሮች አንዳንዴ በጣም ነው የሚያስጠሉት። አንድ አይነት ስራ ነው ደግሞ እኮ የሚሰሩ፣ አንድ አይነት ስራ ሁላቸውም። እና እስቲ እንግዲህ ማታ ሁላችሁም እንዳትቀሩ ብሎ ጋብዞናል። እኛም እንግዲህ ከግብዣው ያው እንሄዳለን፣ እናያለን። የእውነት ቀለበት ሊያስር ነው ወይስ ቤዛን ለማስቀናት ነው? የምናውቀው ነገር የለንም። ብቻ እንግዲህ ካየነ በኋላ ደግሞ ብንፈርድ ይሻላል ማለት ነው። አብርሽ ደግሞ እንግዲህ እያለቃቀሰ መታል፣ እንደፈለግክ ማለት ነው። ብታለቅስ ባታለቃቀስ ሰዓቱ ረፍዷል። ጊዜው በጣም ሰደኸዋል ማለት ነው። ብትፈልግ እንግዲህ ለሄርሜላ ዝፈንላት፣ ባትፈልግ ደግሞ ለአዲሷ ውሽማ ዝፈን። እኛ አያገባንም። እስካሁን ከሩታ ጋር ታረቁ አንድ ሆኖ እያልንህ ነበረ። ግን ሩታ አሁን በቃ አንዲት ሴት ልጅ ልቧ ከቆረጠ በኋላ ማንም ለምን ሰማይና ምድር ራሱ እንትን ቢደበላለቅ ምንም መስሚያ ወጠጥ ነው። ግን ትዕግስት ታደርጋለች፣ በጣም ታስተውላለች፣ በጣም ብዙ ትጠብቃለች። ግን የሴት ልጅ አንዴ ከቆረጠች አበቃ ቆረጠች፣ ምንም መመለሻም የላት። እና ሩታን ያየውበት እንግዲህ እንደዚያ ነው። ደግሞ ከታረቁም ያው ደስ ይለናል። እነሱ ሁለቶች የዩቱብ ድምቀት ናቸው። እነሱ ከሌሉ መቼም ቲክቶክም ይደብራል፣ ዩቱብም ይደብራል። እኛ መታረቃቸውን እንፈልጋለን። ግን ቢሆንም ሩታን እስካሁን ድረስ እየሰደቧት፣ አንተ ደግሞ አንዳንድ ነገሮች የምታረጋቸው ነገር ከእውነት ሳይሆን እያስመሰልክ ነው የሚመስለኝ ማለት ነው። ከእውነት ከሆን ያው ችግር የለም። አሁንም ግፋበት። በሰው ሳይሆን ይቅርታ የምታስጠይቃት ራስህ ሄደህ ይቅርታ ጠይቀህ ራስህ ሄደህ ጎንበስ ብለህ በሚገባውን ነገር አድርገህ ከዚያ በኋላ ያው ትመለሳለች ብዬ ተስፋ አደርጋለሁ። ሄርሜላን ግን ሁለተኛ ከህይወትህ እንዳታስገባ አድርገህ። አሁን ሄርሜላም እንግዲህ ትናንትና እንዳያቸዋት እየዘፋፈነች እና እያለቀሰች ነበር የሄደኝ። አሁን ምን እንደሚፈጠር አላውቅም። እሷም አሁን አትቆርጥም። አሁን ሄርሜላ መቼም ቢሆን በአብርሽ ትቶኛል ብላ አትቆርጥም፣ ታለቅሳለች። እሱ ደግሞ ሲያለቅሱበት አሁንም መልሶ እየደጋገመ ያው ደጋግሞ ይሄዳል ብዬ አስባለሁኝ። እና አብርሽ ከሄርሜላ ትንሽ ፍቅር ያለበት ይመስለኛል። ለማንኛውም ማታ እስከምንገናኝ እወዳቸዋለሁ።